ውድ ተመልካቾቻችን እንዴት አላችሁ? ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ዛሬ የሩሲያና የዩክሬን ጦርነት የተመለከቱ መረጃዎች ሩሲያ ጥቃቷን አጠናክራ ልትቀጥልበት እንደምትችል እየተነገረ ነው። የአሜሪካ ፖለቲከኞች ስጋታቸውን አስቀምጠዋል። ገና መቼ አይታችሁ ብለዋል። ዶናልድ ትራምፕም ቢሆኑ ነካክተው ፑቲንን አስነሷቸው የሚል ሀሳብ ሰጥተዋል። እነዚህን ጉዳዮች ሰፋ አድርጌ ነግራችኋለሁ። ቢኒያም ካሴ ነኝ። የሩሲያ ጥቃት ላለፉት 2 ቀናት በተፈጸመው ልክ ይሆናል ብላችሁ እንዳታስቡ የአሜሪካ ፖለቲከኞች ሀሳብ ከሆነ ዋል አድር ብለዋል። ዛሬም በዚህ ልክ ሀሳባቸውን ሰጥተዋል። የአሜሪካ ፖለቲከኞች የበርካቶችን ሕይወት የቀጠፈው ጦርነት ያለ ፑቲን አሸናፊነት እንደማይጠናቀቅ ይነገራል። በአሁኑ ሰዓት ያለው አካሄድም ቢሆን ይህን በግልጽ የሚያሳይ ከመሆኑን ባሻገር የዓለማችንን ፖለቲካ ወደ አንዳች መስመር ሊወስድ የሚችል እንደሆነ ይነገርለታል። የአሜሪካ ባለስልጣናት ለፑቲን ጥቃት መንስኤው ራሳቸው ዩክሬናውያን በተለይም ፕሬዝዳንት ዘለንስኪ ናቸው ማለታቸው በእርግጥም አስቸጋሪ ሁኔታ ሊፈጥር እንደሚችል ፍንጭ የሚሰጥ ያደርገዋል። የሚጠብቁት በመሆኑ ፑቲን በሁሉም ግንባር እርምጃቸው እንዳይከፋ ስጋት አለን የሚል መረጃቸውን የአሜሪካ ባለስልጣናት ስማቸው እንዳይጠቀስ የፈለጉ ለመግለጽ ተገደዋል። ሮይተርስ በዚህ ልክ አስነብቦታል። አንድ ስማቸው ያልተጠቀሰ የአሜሪካ ባለስልጣን የሙሉ ኃይል አጸፋው ጊዜ አይታወቅም፣ ምናልባት ነገ ከነገ ወዲያ ሊሆን ይችላል፣ ሙሉ የሩሲያ ከባድ ጥቃት በቀናት ውስጥ ይጠበቃል የሚል ሀሳባቸውን መስጠታቸው በእርግጥም የፑቲንን ባህሪ ለሚያውቅ ይህ ጊዜ እንደሚመጣ ፍንጭ የሚሰጥ ያደርገዋል። የአሜሪካ ፖለቲከኞች በዚህ ልክ ስጋታቸውን ካስቀመጡ ነገ ከነገ ወዲያ ለሚፈጠረው ጥቃትም ሆነ ስጋት አሁንም ዘለንስኪ ተጠያቂ የመሆናቸውን ነገር የሚያረጋግጥ ይሆናል። ፑቲንም ቢሆኑ ተጠያቂ አይሆኑም ማለት ባይሆንም ካለው አሁናዊ ስጋትና ከሌሎች የፖለቲካ አካሄዶች አንጻር ይህን ለማድረግ እንደሚገደዱ ይነገርላቸዋል። ሁለተኛው የአሜሪካ ባለስልጣን እንዲሁ ስሙ ያልተጠቀሰው የማናየው የአየር ጥቃት አይኖርም፣ ከድሮን እስከ ባሊስቲክ ሚሳይል እንዲያውም አስቸጋሪና ውስብስቦቹን ጥቃቶች እንመለከታለን በሚል ስጋቱን አስቀምጧል። የዓለምን ፖለቲካ አንዳች መልክ ሊያስ የሚችል አስቸጋሪ ሁኔታ ሊፈጠር እንደሚችል እነዚሁ ሁለት ፖለቲከኞች ምንም እንኳን ስማቸው ባይጠቀስም እያስቀመጡ ይገኛል። የመጨረሻው መጨረሻ የሚሆንበት አሉታዊ እድል ሊከሰት እንደሚችል የተነገረ ነው። የመጨረሻው መጨረሻ ሲባል ፑቲን እጅግ አስቸጋሪውንና ለመጨረሻ ጊዜ የዘለንስኪን መንግስት እስከ ወዲያኛው የሚያሰናብተውን የሚሳኤል ጥቃት ሰንዝረው እንዳይገላግሉት ስጋት አለ። ቢያንስ እንኳን ሰይጣን 2 አሊያም ኦርሽኒክን ቢተኩሱ ፕሬዝዳንት ቭላድሚር ፑቲን በዘለንስኪ ላይ ቀለል ያለ ድል ተቀዳጅተው ዘለንስኪንም እስከ ወዲያኛው ከስልጣናቸው ሊያሰናብቷቸው እንደሚችሉ እየተነገረ ነው። እነዚህ ባለስልጣናት ተጠባቂ ኢላማዎችን ከመግለጽ ተቆጥበዋል፣ ግን የማይቀር ነው ብለዋል። የኢንተለጀንስ ጉዳዮችንም ከማንሳት ጆሮ ዳባ ልበስ ለማለት ሞክረዋል። የማይቀረው ጉዳይ ግን ፕሬዝዳንት ቭላድሚር ፑቲን አደገኛውን ጥቃት ሊሰነዝሩ እንደሚችሉ ግልጽ መሆን አለበት የሚለው ላይ ተስማምተዋል። ሐሙስ ለአርብና አርብ ለቅዳሜ በሁለቱ በኪየቭና በሃርኪቭ የተከሰተው ጥቃት አሊያም የተፈጸመው ጥቃት ቢያስፈራራም ቀላል ሆኖ አልተመዘገበም። እዚህ ላይ ይቆማል ብላችሁ እንዳታስቡ የእነዚህ ፖለቲከኞች ሀሳብ ነው። የሩሲያን ከባዱ አጸፋ እስካሁን አላየንም፣ በቀናት ውስጥ የምናየው ይሆናል፣ ገና መቼ ከፋው መጣና በሚል ሀሳባቸውን ለመግለጽ ሞክረዋል። በቀናት ውስጥ ያለው አስቸጋሪ ሁኔታ እንዴት መፍትሄ ሊሰጠው ይችላል? እነ ፕሬዝዳንት ዶናልድ ትራምፕ በእርግጥም የቤት ስራቸውን ይሰሩ ይሆን? ጥያቄው እጅግ ውስብስብ ሆኖ ገድ የሚቀጥል ነው። በቀናት ውስጥ በእርግጥም ሞስኮ ምን ልትፈጽም ትችላለች የሚለው ተጠባቂ ነው። ባለፉት 2 ቀናት ምሽቱን የፈጸመቻቸው ጥቃቶች በቂ ሳይሆኑ ይቀራሉ። እነዚህ ምልክቶች ናቸው። መግባት እንደምንችል እወቁልን አይነት ነው። ነገር ግን ትክክለኛው ኢላማ በእርግጥ ከሰሞኑ ጠብቁ። የነዚህ ፖለቲከኞች አሊያም ሮይተርስ የዘገባቸው ሰዎች መግለጫቸውና ሀሳባቸው ትንታኔያቸው ሆኗል። የመንግስት ህንጻዎች ኢላማ እንደሚሆኑ ይነገራል። ይህም ደግሞ ለኪየቭ ትምህርት የሚሰጥ አሊያም መልእክት የሚሰድ ያደርገዋል። የመንግስት ህንጻዎች የኢንተለጀንሱ ኤስቢ ወይንም ደግሞ የኢንተለጀንስ አገልግሎቱም ሊሆን እንደሚችል ይነገራል። ሌላ ደግሞ እንዲሁ ስሙ እንዳይጠቀስ የፈለገ የምዕራቡ ዓለም ዲፕሎማት የማያወላዳ በሁሉም የሀገሪቱ ክፍል በዩክሬን ማለት ነው እጅግ ግዙፍ ጥቃት ጠብቁ በሚል ሀሳቡን አስቀምጧል። የዩክሬናውያን ጀግኖች መሆናቸውን እናውቃለን፣ ምንም ይሁን ምን አይበገሩም። ያም ሆኖ ግን የፑቲን ጥቃት እጅግ አስቸጋሪ ስለሚሆን አስፈሪውን ጊዜ ሊመጣ እንደሚችል ለመገመት ግን አያዳግትም ብለዋል። ይህ አካሄድ በእርግጥም በዛ ቀጠና ላሉ ሰዎች ስጋቱን ከትላንቱ ዛሬ የከፋ ያደርግባቸዋል። ሩሲያና ዩክሬን የታሪክ የእምነትና የተለያዩ ጉዳዮች እንዲሁ ትስስር ቢኖራቸውም አሁን ግን በዘለንስኪና በፑቲን አማካኝነት የለየላቸው
ባላንጣዎች ሆነዋል። ለእንዲህ አይነቱ ጥያቄ ደግሞ በዋሽንግተን በኩል ያሉ የሞስኮና የኪየቭ ኤምባሲዎች ምላሽ ስጡን በሚል ጥያቄ ቢቀርብላቸውም አይ አሁን አንመልስም፣ ጉዳዩ አስቸጋሪ ነው በሚል ጆሮ ዳባ ልበስ ብለዋል፣ አሊያም ገፍተውታል ጥያቄውን። እናም የሚያሳየው አንዳች ነገር አለ። የደህንነት አገልግሎቱ ኤስቢዩ ኢላማ የመሆኑ ጉዳይ ሳይታለም የተፈታ ያደርገዋል። ምክንያቱም 117 ድሮኖችን ተጠቅሞ ሩሲያን ያናወጠ በመሆኑ አንደኛው የጥቃት ኢላማ ይህ ሊሆን እንደሚችል ይነገራል። ዘለንስኪስ የሚል ጥያቄም የሚያነሱ አሉ። የመከላከያ መሰረተ ልማቶች ይወድማሉ አይቀርላቸውም። የደህንነት አገልግሎቱ ኤስቢዩም እንዲሁ የዩክሬንን በሚገባ ስለምታውቃት ደግሞ ጥቃት ለመሰንዘር ሩሲያ ቀላል ይሆንላታል እንደፈለገች ገብታ በመውጣቷ የሚል ሀሳብም ተጋርቷል። ዩክሬንን ሙሉ በሙሉ በፖላንድ ድንበር አቅራቢያ በምዕራቡ በኩል ሳይቀር ሩሲያ ተረድታታለች ተብሏል። ያ ማለት በሁሉም አቅጣጫ በአራቱም አቅጣጫዎች በሰሜን፣ በምስራቅ፣ በምዕራብና በደቡብ የፈለገችውን ጥቃት ለመሰንዘር ከዚህ በፊት ለ3 ዓመታት ልምምዱን አድርገዋለችና የምትፈልገውን ቦታ የምትመታበት አጋጣሚ እድል ሰፊ ይሆናል። ዩክሬንን በሚገባ ታውቃታለች ነው ጉዳዩ። ባሉበት ጥቃት ደግሞ መሰንዘርም ይቻላል። በጥቁር ባህር፣ በባልቲክና ራሱ በክራይሚያ እንዲሁም ደግሞ ከአራቱ ግዛቶች የተነሳች ባለችበት ሆና ጥቃት ለመሰንዘር አጋጣሚውም እድሉም አላት ሩሲያ። ለዚህም ነው ጥቃቱ የዋዛ አይደለም፣ ከባድ ውስብስብ ነው እየተባለ የሚገኘው። ትራምፕ ፕሬዚዳንት ቭላዲሚር ፑቲንን ለምን እንደነካኳቸው አላውቅም። ይህ ደግሞ የዘለንስኪ ስህተት ነው። እናም ለፑቲን ምክንያት ሆኗቸው ፑቲን ደግሞ በምክንያት ጥቃት ሰነዝራሉ። ይህ የማይቀር ነው በሚል ሀሳባቸውን መስጠታቸው የሚታወስ ነው። ምክንያት ሆኖላቸዋል። ገና መቼ አይታችሁ ጥቃቱ ይበረታል የትራምፕ ስጋት ነው። ትራምፕ በእርግጥም በትሩዝ ሶሻል ሚዲያቸው ሀሳቡን ሲያጋሩ እንዲሁም በኤርፎርስ ዋን ላይ ሆነው ለጋዜጠኞች ሲናገሩ ነካኳቸው። ፑቲን ደግሞ ይህን ያደርጋሉ። ገና መቼ አይታችሁ የፑቲንን ክንድ አይነት ትርጉም ያለው መግለጫ ለመስጠት ተገደዋል። ዘለንስኪ ያደረጉት እምብዛም ደስ አላለኝም፣ እናም አስቸጋሪው ጊዜ እንዲመጣ አድርገዋል በሚል ለመተቸትም መሞከራቸው የሚዘነጋ አይደለም። ፑቲን ሲነኩ ምን እንደሚያደርጉና ምን አይነት እርምጃ እንደሚወስዱ አውቃለሁ የሚሉት ትራምፕ በቃ ይደበድባሉ አልኩ፣ እንዳውም አደረጉት፣ የሆነውም ያው ነው፣ ጉዳዩ ሊቀጥል ይችላል በሚል ስጋታቸውን ለማስቀመጥ ሞክረዋል። ፕሬዚዳንት ቭላዲሚር ፑቲን በዚህ ልክ ድንበራቸው ተጥሶ ዝም ይላሉ ብሎ ማሰብ ፖለቲካዊና ወታደራዊ የዋህነት በሆነበት አጋጣሚ በእርግጥም ትራምፕ የሰጡት አስተያየት ይህኑ የሚያስረግጥ ነው። ይህ ሁሉ ወታደራዊና ፖለቲካዊ ውጥረት ባለበት ሰዓት የሰሜን አትላንቲክ የጦር ጥምረት ኔቶ እጁ አለበት፣ ወደ ሩሲያ ግዛት እነዚህ ድሮኖች ሰርገው እንዲገቡ አድርጓል የሚል ትንታኔ እንዲሁ ከሞስኮ በኩል እየወጣ ይገኛል። በዚህ ጥቃት በእርግጥም ዩክሬን አቅም አላት ወይ? ዩክሬን ያን ማድረግ ትችል ነበር ወይ? ጥያቄው የበርካቶች ቢሆንም ግን ገብታ ኢላማዋን መምታት የቻለች ሀገር ሆናለች። ቲዩ 20 ቲዩ 95ና 60 መሰል አውሮፕላኖችን ማውደም የቻለችበትን አጋጣሚ ፈጥራለች። ስዊድንና ፊንላንድን የሩሲያ ጎረቤቶች ጨምሮ 32 አገራትን ያቀፈ የሰሜን አትላንቲክ የጦር ጥምረት ኔቶ በእንዲህ አይነቱ ጉዳይ ላይ ጀርባው ላይ አለበት በሚል የሞስኮ ፖለቲከኞች ጥያቄ ማንሳት ጀምረዋል። በግልጽ ባይሉትም እንዲህ አይነቱ ጥያቄ ግን በተለይም በጋዜጠኞቻቸው በኩል አርቲን ጨምሮ እየወጣ ይገኛል። ስዊድንና ፊንላንድ ደግሞ የሩሲያ ጎረቤቶች በመሆናቸው በእንዲህ አይነቱ ድርጊት ተሳትፎ ከሆነ ከባዱ ጡንቻ ሊገጥማቸው እንደሚችል ይነገራል። በ117 ሰው አልባ አውሮፕላን ወይም ድሮኖች ሩሲያ ላይ ጥቃት እንዲሰነዘር ዩክሬን ማድረጓ አስቸጋሪውን ጊዜ እንዲመጣ ያደርገዋል ወይም ደግሞ በዩክሬን አቅም እንዳልሆነ ሩሲያ ረዷለው የሚል ሀሳብ እየሰጠች ይገኛል። በእርግጥ ጥርጣሬ ቢሆንም ሎጂስቲኩ የተጠቀሙበት ከፍተኛ ቴክኖሎጂ፣ የመፈንጃ ሰዓቱ መቀናጀት፣ ጥቃት አስፈጻሚዎቹ የሰሜን አትላንቲክ የጦር ጥምረት አባላት እንጂ በኪየቭ አቅም ብቻ የሆነ እንዳልሆነ በእርግጥም ክሬምሊን ላይረዱ አይችልም። ማን ይኖርበታል ትልቁ ጥያቄ ሆኖ ሰንብቷል። እርግጠኛ መሆን የተቻለው ግን የአሜሪካ ፖለቲከኞች ወይንም ሲአይኤ በዚህ ጉዳይ ላይ እንደሌለበት ነው። ዶናልድ ትራምፕ ለፑቲን አረጋግጠውላቸዋል። ፑቲንም ይህን በሚገባ ተረድተውታል። የምዕራቡ ዓለም ሚዲያ ዘመቻ የሸረሪት ድር ስፓይደር ዌቭ ሲያንቆለጳጵሰው የሰነበተበት መንገድም ጥያቄውን እንዲበረታ ያደርገዋል። በተደጋጋሚ እንዲህ አይነት ጥቃት የሚሰነዘረው እንደ ሞሳድ ባሉ ኃይላት ነው ቢባልም አሁን ባለው ሁኔታ ደግሞ የምዕራቡ ዓለም ሚዲያ የሚዘግብበት መጠንና ጉዳዩን ያወሳሰበበት ያለውን ሂደት እንዲሁም በሩሲያ ላይ የተፈጸመው ጥቃት ይሄን ያህል ነው ብሎ እያወጀ ያለበትን አጋጣሚ
አጋጣሚ አስቸጋሪ ያደረገው እንዲሁ ዘመቻው ልክ ሳይሆን ቀርቶ ሳይሆን እያባባሱት ነው የሚለውን አረዳድ የክሬምሊን ፖለቲከኞች ሊወስዱ ተገደዋል። የዓለማችን የተራቀቀ የሳተላይት ስራ የሚያደርገው ካልሆነ በስተቀር በሚስጥር ደግሞ ድሮኖችን እንዲገቡ ከማድረጉን ባሻገር በረቀቀ መንገድ መሆኑ እናም ዩክሬን ይህን ታደርጋለች ብለን አናስብም። ይህን ማድረግ ብትችልም ላለፉት 3 ዓመታት በዚህ ልክ ከላይም ከታችም ባልተቀጠቀጠች ነበር የሚል ሀሳባቸውን የክሬምሊን ሰዎች እነ ፑቲንን ጨምሮ ያቀርባሉ። ታዲያ ማን ይህን አደረገው? ከጀርባ ማን አለበት የሚለው በርካቶች የሚጠይቁት ሆኖ ሳለ የሩሲያ ፖለቲከኞች ከዚህ ጀርባማ ባለ 32 አባላቱ 32 ሀገራትን አንግቦ የሚንቀሳቀሰው ታሪካዊ ጠላታችን ኔቶ ነው ወደሚል ደምድመዋል። የዩክሬን ዋና የኢንተለጀንስ ዳይሬክቶሬት ይህን ያደርጋል ብለን አናስብም፣ የተራቀቀውን ስራ ኔቶ ለዛውም አውሮፓ ህብረትና አሜሪካ ጭምር ሊኖሩበት ይችላል የሚል ሀሳብ እየሰጡ ይገኛል። የአሜሪካ ፖለቲከኞች በእርግጥ በአሁኑ ሰዓት ከፑቲን ጋር መስራትን የመረጡ ይመስላሉና በቀላሉ እንዲህ አይነቱ ትርክት ውስጥ ይገባሉ ተብሎ ላይታሰብ ይችላል። በምዕራቡ ላይ የተንጠለጠሉ ሀገራት እንደዚህ አይነቱን ሁኔታ ሊፈጥሩ እንደሚችሉ ይነገራል። ከምዕራቡ ሀገራት ብዙም የማይረቁት እነዚህ ሀገራት እንደ ዩክሬን ያሉት እንዲህ አይነቱን ጥቃት በሩሲያ ላይ ሲሰነዝሩ በቀላሉ የሚታይ አይደለም። ከሰሜን አትላንቲክ የጦር ጥምረት ኔቶ መረጃ መጋራት አሰራር ኔቶስ ኢንተለጀንስ ሼሪንግ አርኪቴክቸር ጋር ተሳስራለች። ይህ ማለት አብረው ይሰራሉ። የኔቶ የደህንነት መረጃዎች ለዩክሬንም ይደርሳታል ማለት ነው። በዚህ አጋጣሚ ደግሞ በእርግጥም ከባለፈው ጥቃት ጀርባ ኔቶ አለበት የሚለውን ሀሳብ ሊያጠናክር ይችላል። ላለፉት 2 ዓመታት በዚህ ልክ ማለትም ከኔቶች ጋር ከደህንነቱ ጋር ተሳስረው ሲሰሩ ቆይተዋል የዩክሬን ሰዎች በተለይ ወታደሮቻቸው። እናም ይህን ደግሞ የአሁኑን ጥቃት 117 ሰው አልባ አውሮፕላን አስርገው ያስገቡት ከነሱ ትብብር ውጪ በራሳቸው አቅም እንደማይሆን ግምቱ ሰፊ ይሆናል። ሂማርስ የተሰኘው እንዲሁም አታክምስ የተሰኙት የጦር መሳሪያ ስርዓቶች የአሜሪካኖቹ ማለት ነው በእነሱ እገዛ እንጂ በዩክሬን ፖለቲከኞች አቅም የሆነ አልነበረም። ቶረስ ስቶርም ሻዶ ቶረስ የጀርመኑ ነው፣ ስቶርም ሻዶ ደግሞ የብሪታንያው ነው። እነዚህም ባለሙያዎቹ የመጡት ከጀርመንና ከብሪታንያ እንደሆነ ይነገራል። ለዚህም ነው ጥርጣሬውን የሰፋ ያደረገው። የአሜሪካና የአውሮፓ ህብረት የኢንተለጀንስ ባለሙያዎችም ሊኖሩበት እንደሚችሉ እየተነገረ ነው። ያም ሆኖ ግን አሁን ባለው አጋጣሚ የዓለማችንን ፖለቲካ መፍትሄ ለመስጠት የሚያስፈልግበት ጊዜ ላይ ተደርሷል። ለዚህ ደግሞ ፕሬዚዳንት ፑቲንና ትራምፕ ስራቸው ቀላል አይሆንም። በርካቶች በተስፋ የሚያስቀምጡት ጉዳይ እየሆነ መጥቷል። ዓለም በአሁኑ ሰዓት ሰላም እንደሚያሻት ሳይታለም የተፈታ ነው። ለዓለማችን ሰላም ደግሞ ትልቁን ሚና ሊጫወቱ የሚችሉት የቻይናው ፕሬዚዳንት ሺጂንፒንግ፣ የሩሲያው ፕሬዚዳንት ቭላድሚር ፑቲን፣ ከሁሉም በላይ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጥቅሉ አሜሪካ መሆን አለባት ሁሉም የሚስማማበት ነው።